ሰላም ሰላም የኢየሱስ ክርስቶስ የፍቅር ንጉስ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ ላለው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ እባላለሁ። ውድ የእግዚአብሔር ቤተሰቦች እንግዲህ የኢየሱስ ክርስቶስ የፍቅር ንጉስ ቻናል ከኢየሱስ ጋር ግንኙነት ያላቸውን የተለያዩ ፕሮግራሞችን በዚህ ቻናል ያቀርባል። ከሚቀርቡት ፕሮግራሞች አንዱ እንግዲህ ያው የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ የራሴን ህይወትም ለሌሎች የማካፍልበት ነው። እንግዲህ የኔ ህይወት ማለት ያው ብዙዎቻችን እንደምናውቀው እንግዲህ እግዚአብሔር ከኛ ጋር ነው። በህይወት ዘመናችን ጋር ሁሉ ጊዜ የሱ መገኘት ስንቶቻችን አውቀነው እንደሆነ ራሳችን እንግዲህ የምንመረምርበት የራሳችን የህይወት ጉዞ አለን ማለት ነው። እና እኔ እንግዲህ ታሪኬን እየተናገርኩ ነው። ታሪኬን የምናገረው ለእግዚአብሔር ክብር ብዬ ነው። በእኔ ችሎታ አይደለም፣ በእግዚአብሔር እርዳታ ነው ዛሬ የደረስኩት። እንደ ጠላት ሐሳብ ቢሆን ኖሮ ምናልባት መንገድ ላይ ቀር ነበረ። ግን እግዚአብሔር ግን ለዚች ቀን ወይ ደግሞ እሱ ላሰበው የሰማያዊ ህይወት እንድደርስ በምጓዝበት ቦታ ሁሉ ከክፉ ነገር ጠብቆ እዚያ አድርሶኛል ማለት ነው። እና ሌሎቻችሁም እንግዲህ በዚህ ሁኔታ ላይ የምትጓዙ እንደኔ ደግሞ የስደት ህይወት ያላችሁ ወይ ደግሞ በተለያየ ሁኔታ ላይ ያላችሁ ለእኔ የደረሰው እግዚአብሔር ለእናንተም ይደርሳል። እግዚአብሔር አያዳላም፣ ለሁሉ አንድ ነው እና እኔን ያገዘው እናንተንም ያግዛችኋል ብዬ በዛ ሴንስ ነው እንግዲህ አሁን ይህንን ፕሮግራም የምናገረው። እና ይሄ ፕሮግራም ያው ከስደት እስከ ሰማይ ብዬ ነው እንትን ያደረኩት። ክፍል 14ን ባለፈው ሳምንት ይመስለኛል አቅርቤ ነበረ። በዛ እንግዲህ ልጃችንን እንዴት ከባለቤቴ ጋር በአንድ ወር ጊዜ ውስጥ እግዚአብሔር እንዴት ልጅ እንደሰጠንና ልጃችን እንግዲህ አሁን 16 ዓመት እንደሆነው እንግዲህ ከ16 ዓመት በፊት የሆነ ታሪክ ነው እየነገርኳቸው ያለሁት። እና ዛሬ ላይ ቆሜ ሳስበው እግዚአብሔር እንዴት አይነት ቸር አምላክ ነው፣ ደግ አምላክ ነው የሚለውን እኔም ምስክር ለመሆን ነው ይህን ታሪክ እየተናገርኩ ያለሁት ማለት ነው። እና በህይወት ዘመናችን እንግዲህ የምናልፍባቸው ነገሮች አንዳንድ ጊዜ የእግዚአብሔርን መገኘት በጣም በጉላት እና በቅርበት የምናይበት አጋጣሚ አለ። አንዳንድ ጊዜ ኖርማል ይመስለናል። ሌላ ጊዜ ደግሞ በጣም በእውነት እግዚአብሔር ከኔ ጋር ነው የሚለውን ደግሞ በጣም በተቻለ ደግሞ በጣም አጣብቂኝ በሆነ ነገር ላይ ስናልፍ ብዙዎቻችን የዛን ጊዜ ሪያላይዝ እናደርገዋለን። ብዙ ጊዜ ሪኮግናይዝ የምናደርገው እግዚአብሔርን በእንደዚህ አይነት ሁኔታ ስናልፍ ነው። እና ያው መዝሙረ ዳዊት ላይ ለካ ያስጨነቀኝ ለበጎ ነበር ይላል። እና አንዳንዴ በጣም ተጨንቀን የምናልፍበት ነገር በኋላ ላይ ስናገኘው ፍሬውን በዛ በጭንቅ ማለፋችን ነው ያሁኑን ደስታ ይሰጠን ማለት ነው። እና አንዳንዴ ሰዎች በጭንቅ ካላለፉን የምናልፈው ነገር ሁሉ ቀላል ስለሚሆን የእግዚአብሔርን ማዳን እናቀለዋለን። እና ይሄ ነው በህይወት የሆነው ማለት ነው። እና እንግዲህ ወደ ዛሬ ፕሮግራሜ ስመለስ ክፍል 15 ነው። ቅድም እንዳልኩት እንግዲህ እንደ ኢንተርቪው አድርጌ ነው ይሄንን ፕሮግራም እየተናገርኩ ያለሁት። ከዚህ በፊት የስደት ጥግ የሚል ቻናል ነበረኝ እና አሁን የህይወት ጥግ ብየዋለሁ። ምክንያቱም ከስደቱ በኋላ ሰማያዊውን ዓለም ስለተቀላቀልኩኝ የተለያዩ ፕሮግራሞችን በዛ አቀርባለሁ ማለት ነው። ይሄ ግን የኢየሱስ ክርስቶስ የፍቅር ንጉስ ቻናል በተለይ ደግሞ ኢየሱስ ክርስቶስን ለሚከተሉና ለመከተል ፍላጎት ያላቸው ሰዎች የሚከታተሉበት ፕሮግራም ነው ማለት ነው። እና ወደ ፕሮግራሙ ስመጣ እንግዲህ ቅድም እንዳልኩት ይሄ ክፍል 15 ነው። ከትሪኒዳድ ቶቤጎ እንዴት እንደወጣሁ ነው በዛሬው ፕሮግራም የምናገረው ማለት ነው። እና ቅድም እንደተናገርኩት ሁልጊዜ እኛ የራሳችን አጀንዳ ፕላን አለን፣ እግዚአብሔር ደግሞ የራሱ አጀንዳ አለው። እና መጽሐፍ ቅዱስም ሲናገር ምን እንደሚለው በሰው ልብ ውስጥ ብዙ ሀሳብ አለ ይላል። የሚሆነውና የሚጸናው ግን እግዚአብሔር የሆነው ነው ይላል። እና ብዙ ጊዜ ፕላን እናደርጋለን። ይህን በዚህ ጊዜ፣ ይህን በዚህ ዓመት፣ ይህን እንደዚህ እናደርጋለን እንላለን። ግን ከስንት አንድ ጊዜ ካልሆነ የምናስበው ብዙውን ጊዜ የምናስበው ሳይሆን የማናስበው ነው የሚሆነው።
እና ለዚህ ይመስለኛል ይሄም ቃል የተጻፈው መጽሐፍ ቅዱስ ላይ ማለት ነው። እና እኔም ደግሞ በህይወት ዘመን የሚሆነው ይሄ ነው። እና ከትሪኒዳድ ቶቤጎ እንግዲህ ያው ከዚህ በፊት ታሪኩን የተከታተላችሁ ገንዘብ ትንሽ ሰርቼ ወደ አሜሪካ ለመሄድ ከቬንዙዌላ ነው ወደ ትሪኒዳድ ቶቤጎ የመጣሁበት ምክንያት ቀን ሱቅ ውስጥ እሰራለሁ፣ ሌሊት ደግሞ የጥበቃ ስራ እየሰራሁኝ ቀንና ሌሊት እየሰራሁ ገንዘብ አገኝ ነበር ማለት ነው። እና ወደ አሜሪካ ለመሄድ ጉዞዬን እንትን እያደረግኩ ያለ መቼ እንደሚሄድ ግን ፕላን አላደረኩም። ምክንያቱም አንዳንድ ጊዜ ገንዘብ ማግኘት ስትጀምሩ ከባዱ ፓርት መጀመሩ አይደለም፣ ማቆሙ ነው ከባዱ ፓርት። ቆይ የሚቀጥለውን ወር፣ ቆይ የሚቀጥለውን ወር፣ ቆይ የሚቀጥለውን፣ ቆይ ይሄኛው፣ ቆይ ያኛው ስትሉ በጣም የሚገርመው ነገር ፕላናችሁ ይሄዳል ማለት ነው። እንግዲህ ለእኔ እንደዚህ ስለሆነ ነው። እንግዲህ ብዙ ሰው ይሄን ላያደርገው ይችላል፣ አላውቅም። ግን በራሴ ሳስበው ግን ብዙ ሰው እንደኔ የሚያስብ ይመስለኛል። ምክንያቱም ገንዘብ ያው ልክ እንደ ስኳር ያለው ምግብ ወይ ደግሞ ስኳር ያለው መጠጥ እንትን ስትሉ በቃ ወዲያው አምጣ አምጣ የሚል አይነት እንትን አለው እና የሚቀጥለው ወር እወጣለሁ፣ የሚቀጥለው 6 ወር በቂ ነው፣ በቃ ይሄን ያህል ጊዜ ከሰራው ይበቃኛል እያልኩ ነበር እና መቼ እንደምወጣ ቀኑን በጣም አስቸጋሪ ነበር እና በእንደዚህ አይነት ሁኔታ ውስጥ ያለው ግን የሆነ ነገር አጋጠመኝና እኔ ያሰብኩት ሳይሆን ቅድም የተናገርኩት እኔ ያሰብኩት ሳይሆን እግዚአብሔር ያሰበው ጊዜ እንትን አደረገኝ ማለት ነው። እና ነገሩ እንዴት ነው? ሴኪዩሪቲ ስራ ስሰራ ሌሊት አንድ ካምፓኒ ገባው እና ያ ካምፓኒ የኬናይን ይባላል። ኬናይን የውሻ ተይዞ ነው የሚጠበቀው ማለት ነው እና ኬናይን ይሏቸዋል። ስለዚህ ያ ካምፓኒ ውሻ ስለነበረው ውሻ ያመጡልኛል። ከዛ ውሻውን ይዤ ራውንድ አደርጋለሁ። ከዛ ዘበኛ በሩ ጋር አስቀምጠውና እኔ ተኛለሁ ማለት ነው። እና የውሻው መኖር ለእኔ ጥሩ ኦፖርቹኒቲ ነበር። ምክንያቱም እንደው አንዳንድ ነገር እንኳን ቢኖር አትሊስት ውሻው ይጮሃል ብዬ አስብ ነበር። ግን ምንድነው የተረዳሁት? ውሻው በደንብ እንክብካቤ ስላለው ወፍራም ነው። በዛ ላይ በቃ ሌሊት ከኔ ጋር አብሮ ነው የሚተኛው። እኔ ሲጮህም ሰምቼው አላውቅም። እና ለካ እኛ ሀገር ውሻ የሚጮኸው ወይ ሲርበው ነው ወይ ሲበሳጭ ነው ማለት ነው አልኩኝ። እዚህ ግን ውሾቹ በቃ በደንብ እንደ ሰው በደንብ ሁሉ ነገር ስለሚስተካከላቸው በቃ በደንብ ተመቻችተው ስለሆነ መጮሁንም ውሻነታቸውንም የረሱ እስከሚመስል ድረስ ነው የሚኖሩት ማለት ነው ብዬ አሰብኩ። እና አይጮህም ምን አይልም። ኤኒዌይ ግን ከምንም ይሻላል፣ ጥሩ ነው። በሩ አካባቢ ያደረኩኝ እኔ ያው ቀን ላይ የሱቅ ስራ ስለምሰራ ማታ ትንሽ መተኛት ስለነበረብኝ ከ6 ሰዓት በኋላ ስፔሻሊ ከ6 ሰዓት በኋላ እስከ 3 o'clock እስከ 9 ሰዓት ድረስ ተኛለሁ ማለት ነው። እስከ ሌሊት 9 ሰዓት ድረስ 3-4 ሰዓት ከተኛው በሚቀጥለው ቀን ጥሩ ኢነርጂ ያገኛለሁ። እና እንደዛ አድርጌ አንድ ቀን የምሰራበት ካምፓኒ ሱፐርቫይዘር መጣና ውሻ ሳይዝ መጣ ማለት ነው። እና ለምን ውሻው የታለ ስለው አይ ታሟል እና ያው ትንሽ ጥሩ ስላልሆነ ዛሬ አላመጣሁትም አለኝ። ኦኬ አልኩት። ከዛ ያው ቼክ አደረገና ሄደ ማለት ነው። ከዛ እንደተለመደው እሱ ከሄደ በኋላ ያው ትንሽ ናፕ መውሰድ ነበረብኝና ለጣልኩ ማለት ነው። የምሰራበት ቦታ የኮንስትራክሽን ቦታ ነው እና ኮንስትራክሽኑ ዩኒቨርሲቲ ነው የሚሰሩት። የትሪኒዳድ ዩኒቨርሲቲ የሆነ ዩኒቨርሲቲ ነው የሚሰሩት እና ቻይናዎች ናቸው የሚሰሩት። የቻይና ፕሮጀክት ነው። ሰራተኞቹም ቻይናዎች ናቸው። እና ስራ እንደጨረሱ አንድ የሆነ አዳራሽ አላቸው፣ የሆነ የተሰራላቸው እንትን አለ። እዛ ነው የሚያድሩት፣ እዛ ነው የሚበሉት፣ እዛ ነው እንትን የሚሉት ምናምን እንደዚህ ነው። እና እዛ ነው የሚኖሩት ማለት ነው።
እና ኮንስትራክሽን ኤሪያ እንግዲህ ብዙ ጊዜ በጣም ኤክስፔንሲቭ የሆኑ እንትኖች አሉ። ለምሳሌ ኮፐር ይሉታል፣ ብዙ የተለያዩ እንትኖች አሉ እና በተለይ ደግሞ በኮንስትራክሽን ውስጥ ያሉ ሰዎች በደንብ ያውቁታል። እና እነዚህ ሰዎች ይሄንን ለመጠበቅ ነው እንግዲህ ሴኩሪቲ የቀጠሩት ማለት ነው። ማለት የጥበቃ ሰራተኛ የቀጠሩት ለዛ ነው። ያው ሰራተኞችንም መጠበቅ ስላለባቸው ማለት ነው። እና እኔ በጣም ደክሞኝ ስለነበረ እንዳልኳችሁ ተኛው። በጣም ኃይለኛ እንቅልፍ ነው የተኛሁት። ምንም የሰማሁት ነገር የለም። ለካ ሌሊት ላይ ሌባ ገብተዋል። ሌባ ገባና የነቃሁት አፌን ሲይዙት ብቻ ነው። አፌ ላይ የሆነ ነገር እንትን ሲለኝ ነው። የሆነ እጅ ነገር ሲይዘኝ ብቻ ነው ጮኸ የተነሳሁት ማለት ነው። እና ከተነሳሁ በኋላ ሳየው በቃ የሚገሉኝ ነው የመሰለኝ። ምክንያቱም መሳሪያ ይዘዋል፣ ዝም በል ምናምን አሉኝ ማለት ነው። ከዛ በቃ ከድንጋጤ ትንሽ መለስ ስል 3 ሰዎች አጠገቤ ያሉ። መጀመሪያ አይኔን እንትን አላሸጉትም፣ ግን አፌን ወዲያው ዘጉት እንዳልጮህ እና ምንድን ያደረጉት ፕላስተር አደረጉና በፕላስተር አሰሩት አፌን ማለት ነው። የሆነው ነገር ሁሉ በጣም ነው ያስደነገጠኝ በዛ ሰዓት። እንግዲህ ያስቡት። ከዛ እጄን ወደኋላ አደረጉ፣ እጄንም እንደዚሁ እንትን አደረጉ፣ እግሬን አሰሩ ምናምን። ከዛ በኋላ ሱሪ መፍታት ሲጀምሩ በጣም ደነገጥኩና ምንድን ሊያደርጉ ነው ብዬ በቃ በጣም ግራ ገባኝ። በኋላ ለካ እነሱ ምንድነው የፈለጉት? ዩኒፎርሙን ነው የፈለጉት። የሴኩሪቲ ዩኒፎርም አድርጌያለሁ እና አይ ቲንክ ልክ አፌን ለመያዝ ሲታገሉ አንድ ጊዜ ጮህ ያለው እና ምናልባት ያን ጩኸት የሰማ ሰው ፖሊስ ሊደውል ይችላል ብለው ይመስለኛል፣ ወይ ደግሞ ሌላ ፕሮግራም ይኖራቸዋል፣ አላውቅም። ብቻ ዩኒፎርም የፈለጉት ለዛ ነው። ጀስት ኢን ኬዝ አንድ ችግር ቢኖር እንኳን ልክ ራሳቸው እንደ ጥበቃ ሰራተኛ ሆነው ሊወጡ ነው፣ ወጥተው ያነጋግሩታል ማለት ነው። ማንኛውም ሰው ቢመጣም እንደዛ መስለኝ እና ከዛ ትንሽ ቆዩ። እኛ ላንተ አይደለም የመጣ ነው እንትን ልንወስድ ነው እና አርፈ ተቀመጥ ምናምን አሉኝ። ከዛ ትንሽ ተረጋጋው። ከትንሽ ደቂቃ በኋላ 3ቱም ወጥተው ሄዱ። ከዛ ጸጥ አለ አካባቢው። ያው እንግዲህ ሌሊት ነው ብያቸዋለሁ። ሁሉ ነገር ጸጥ አለ። ከዛ እንግዲህ እነዚህ ሰዎች ሄደዋል ማለት ነው ወይስ ምንድን ነው አልኩ። አሁን እንግዲህ በእንደዛ አይነት ሁኔታ ላይ እንደ ፖሊስ ቢመጣ በጣም ችግር ውስጥ ነው የምገባው። ምክንያቱም ወረቀት የለኝም። በህገወጥ እንግዲህ በኦሽን ነው የገባሁት፣ በካሪቢያን ሲ ነው የመጣሁት ከቬንዙዌላ። ያ ማለት በጣም ትልቅ ወንጀል ነው እና በጣም ችግር ውስጥ ነው የምገባው። ስለዚህ ምንድነው ማድረግ ያለብኝ? ማምለጥ አለብኝ ብዬ ወሰንኩ። ፖሊስ ከመምጣቱ በፊት ማምለጥ አለብኝ ብዬ ወሰንኩ። ግን ለማምለጥ ደግሞ ምንድነው ማድረግ ያለብኝ? ኦልሬዲ ታስሬያለሁ። አፌ ታስሯል፣ እጄ ታስሯል፣ እግሬ ታስሯል። ግን እጄን ሲያስሩት ብዙ አጥብቆ አልነበረም ያሰሩት እና ለምንም ተገላበጥኩና ተነሳሁና የጠረጴዛ ከርቭ ላይ አንድ ብረት ነገር ነበር እና ከብረቱ ጋር በጣም ተሻሸውና ጠርዙ ነው ተሻሸውና እጄን ፈታው። ከዛ በኋላ እጄን ከፈታው በኋላ ያው አፌን ፈታሁት ማለት ነው። እጄ ፍሪ ስለሆነ እና እጄና እግሬን ፈታሁት። ከዛ ሬዲ ሆንኩ። ግን እንትን ዩኒፎርም ወስደው ስለነበረ በፓንት ነው ያለሁት። ስለዚህ ምንድነው ማድረግ ያለብኝ? አሁን ዞር ብዬ እንግዲህ ወጥቼ የሰራተኞች ቀን የሚሰሩ የቻይናዎች ልብስ የሚሰሩበትን ልብስ ውጪ አንጠልጥለው ነው ወደ ቤታቸው የሚገቡት ማለት ነው። በሲሚንቶ በምናምን በቀለም ምናምን የተጨማለቀ ልብስ አላቸው። ዩኒፎርም ነገር ነው። እዛ ላይ አስቀምጠውት ነው ኖርማል ልብስ ለብሰው የሚገቡት ማለት ነው ወደ ክፍላቸው። ስለዚህ የት ጋር እንደሚያስቀምጡት ስለማቅ ወደዛ ልሄድ ነው ማለት ነው። ልክ ወደዛ ልሄድ አካባቢ እንትን እየተዘጋጀው እንዳለው የሆነ ድምፅ
የሰው ኮቴ ወደ እኔ ሲመጣ ሰማሁ እና እንትኑ በፍጥነት ነው እየመጣ ያለው። ምንም እድል የለኝም በቃ ምክንያቱም የሆነ ያ ማለት እንግዲህ ሰዎቹ አሉ ማለት ነው፣ ሌቦቹ አልወጡም ማለት ነው። ከዛ ቶሎ ተኝቼ ልክ እንግዲህ ፈትቼ ካዩኝ በቃ ምን እንደሚያደርጉኝ አላውቅም። በጣም የደነገጥኩት። ከዛ እንትን ብዬ ማሰርም አልቻልኩም። እንደገና እነሱ እንዳደረጉኝ አድርጌ እንትን ለማድረግም ጊዜም አላገኘውም። ብቻ ያ ኮቴ በፍጥነት መጣ። ልክ ሲመጣ ኦልሬዲ ተፈትቼዋለሁ ምናምን። ከዛ ሰዎች ቁጭ በላልኝ፣ ሰውየው መሳሪያ ይዟል። ከዛ የት ልትሄድ ነው? ፖሊስ ልጠራ ነው እንዴ አለኝ። ኖ ፖሊስ ልጠራ አይደለም አልኩት። ከዛ ወደ ልትሄድ ነው ታዲያ አለኝ። አይ ልብስ ምናምን የሰራተኞች ልብስ ምናምን ልፈልግ ነው አልኩት። ከዛ ወዴት ልትሄድ ነው? ፖሊስ ለመጥራት ልትሄድ ነው ምናምን አለኝ። አይደለም እኔ ፖሊስ አልጠራም፣ ምክንያቱም እኔ ራሴ ህገወጥ ነኝ አልኩት። ከዛ ምን ማለት ነው አለኝ። ከዛ አክሰንቴን ያው ስትናገሩ የነሱ አክሰንት እንደ ጀማይካ ነገር ነው እና ትንሽ እንግሊዝኛቸው አይሰማም፣ በጣም ከባድ ነው። የኔም ለነሱ አይሰማቸውም፣ እኔም የነሱ ትንሽ ችግር አለው አክሰንቱ ማለት ነው ስንነጋገረው። ከዛ ሰውዬው ከየት ነው የመጣኸው አለኝ። ከዛ ከአፍሪካ ነው አልኩት። እንግዲህ ኢትዮጵያ ብለው ኢትዮጵያን የሚያውቀው አይመስለኝ። ከዛ ብዬ ስላሰብኩኝ ዝም ብዬ ከአፍሪካ ነው አልኩት። ከአፍሪካ እዚህ መተህ ነው የምትሰራው አለኝ። ከዛ አዎ አልኩት። ከስንት ዓመት ነው አለኝ። በቃ የመጣልኝ ቁጥር ነው የነገርኩት። ልጆች አሉ አለኝ። 3 ልጆች አሉኝ አልኩት። እንግዲህ እዛ ላይ በቃ ውሸቴን የተናገርኩት ያው እንዲያዝን ነው። ከዛ እዚህ መተህ ታዲያ እንትን ታደርጋለህ ምናምን ብሎ ጭራሽ እሱ ስለ እንትን ነው የሚያወራልኝ ማለት ነው። እና ያዘነ መሰለኝ፣ በጣም አዘነ። ከዛ ምን አለኝ፣ በቃ እኛ ስራችን እስክንጨርስ ድረስ እዚህ ትሆናለህ፣ ልክ እኛ ስንጨርስ መተን እንነግርሃለን። ስለዚህ ግን አሁን ኦልሬዲ ስልኬን ወስደዋል ምናምን፣ ስለዚህ ፖሊስም መጥራት አልችልም። ስለዚህ ትጠብቅና ቁጭ ብለን እኛ ስንመጣ እነግርህና ትሄዳለህ አሉኝ ማለት ነው። ከዛ በኋላ እሺ አልኩት። ከዛ ሄደ። አሁን ተረጋጋው። ሰውየውም ትንሽ እንደማዘንም ነገር ስላለ ያው ፎሪነር መሆኔ ምናምን ሲያይ፣ የውጭ ሀገር ስደተኛ መሆኔ ምናምን ሲያይ ትንሽ ያዘነ መሰለኝ። ሄደ። ከዛ በኋላ ቆዩ፣ የተወሰነ ሰዓት ቆዩ እና ያቺ የምትሰዓት ነች ለእኔ። ለምን ምናልባት ፖሊስ ቢመጣስ በዛ ሰዓት እላለሁ። እና ለማንኛውም ግን ለምን ልብስ አልለብስም አልኩና ወጣ ብዬ የቻይናዎቹ እንትን አድርጌ አንድ አጭር የሆነ አይነት ልብስ ነገር አገኘው። እሱ ግጥም አድርጌ አረኩኝ። ጫማ አገኘው፣ ጫማ እንትን አደረግኩኝ። በጣም ፈኒ የሆነ በጣም የሚያስቅ አይነት አለባበስ ለበስኩኝ። ከዛ በኋላ ተዘጋጀው ነው ቁጭ አልኩ። ከዛ ትንሽ ቆይተው አሁን ኮቴ መጣና ወደ ውስጥ አልገባም፣ ግን ሄይ አፍሪካማን አይ ከዛ ያ አልኩት። ስለው በቃ ዊዳን ኦኬ አፍተር 15 ሚኒትስ ዩ ካን ጎ አይ ከ15 ደቂቃ በኋላ መሄድ ትችላለህ። ከዛ እነሱ የሚጭኑትን ጫኑ ምናምን አላየኋቸውም፣ ምክንያቱም ብዙ በር ስላለው 2 ነው 3 በር አለው የኮንስትራክሽን እንትኑ ኦፕን ስለሆነ ምን እንደጫኑም አላውቅም። ብቻ ሄዱ ማለት ከአንድ 20 ደቂቃ በኋላ ጸጥ አለ ሁሉ ነገር። ጸጥ ሲል ጊዜ በቃ አሁን ሄደዋል ማለት ነው አልኩ። ስለዚህ አሁን ስለሄዱ ከዚህ በኋላ እኔም ራሴ ዘልዬ መውጣት ነበረብኝ። ዘልዬ ወጣሁና ሄድኩ። ልክ ዘልዬ እንደሄድኩኝ እውነተኛ ታሪክ ነው የምነግራችሁ። ዘልዬ ልክ እንደሄድኩኝ ትንሽ እንደሄድኩኝ ከኋላ መኪና ሲመጣ አየሁ። በጣም የሚገርመው ነገር የምን መኪና ቢሆን ጥሩ ነው? የፖሊስ መኪና። ነገሩ እነሱ በራሳቸው ሰዓት ራውንድ እንትን እያደረጉ ነው፣ ፓትሮል እያደረጉ ነው። ግን እኔ መሰለኝ በቃ ወይ እንትን ብሎላቸው ወይ ተደውሎላቸው ምናምን የመጡ ነው መሰለኝ። እና በቃ እንግዲህ ምን አይነት ድንጋጤ ሊኖረኝ እንደሚችል አስቡት። እንዴት ሀሳቡ እንደመጣልኝ አላውቅም፣ እግዚአብሔር ብቻ ያውቃል።
እንደ ምንድን ያሰብኩት ልክ ወደ ገና መኪናው ወደ እኔ መጠጋት ሲጀምር እኔ እንዴት አረኩኝ እንግዲህ በዛ ሰዓት ሌሊት ነው። ቆም ብለው ማነ ምናምን ሊሉ ይችላሉ። ስለዚህ እኔ ምንድን ማድረግ ያለብኝ እንደ እብድ አክት ማድረግ ነበረብኝ። ስለዚህ የሆነ ቆሻሻ ምናምን እንትን እያደረኩ ቆሻሻውን እየበተንኩ እንትን እያደረኩ ምናምን እና ልክ እንደ እብድ አክት አደረኩኝ። ከዛ መኪናው ቀስ እያለ መጣ። ድንጋጤ አለ፣ ግን በቃ ቆሻሻውን እንትን እያደረኩ ምናምን የሆነ ቆሻሻ እንትን እያነሳው ምናምን በቃ ላለም ልክ እንደ እብድ እንትን አደረኩ። ቀስ እያሉ አዩኝና በቃ ይሄ እብድ ነው ምናምን ብለው አለፉኝ፣ ሄዱ ማለት ነው። ከዛ ትንሽ ከአይኔ በጣም እንትን ካሉ በኋላ በቃ መንገድ ቀየርኩና ቀጠቀጥኩት መንገዱን ማለት ነው። እና እንግዲህ ብዙ ጊዜ በአውቶቡስ ነው የምመጣው የምሄድበት መንገድ እና በዛ ሰዓት ግን ያው በእግሬ ነው። ምንም ገንዘብ የለኝም፣ ስልክ የለኝም፣ ምንም የለኝም። ዋናው ግን እንትኑን አውቀዋለሁ። ሜን ሮድ ላይ ከወጣሁኝ ወደ ቤት መሄድበት እንትን አውቀዋለሁ። ከዛ በኋላ ወደ ቤት መሄድ ጀመርኩ ማለት ነው። እና አንዳንድ ጊዜ እንትኖች ሲመጡ ፖሊሶች ወይ እንትን ሲያደርጉ ምናምን ፖሊስ እንትን ይሄ የባስ ስቴሽን ነገር አለ፣ እዛ ላይ ትንሽ ቆያለሁ ምናምን። ከዛ ትንሽ ቆይቼ ትንሽ እስኪነጋ ድረስ ቆየው ማለት ነው። ከዛ በኋላ በእግሬ እንትና ሄድኩ ማለት ነው ወደ ቤት። ወደ ቤት ስገባ እንግዲህ ምኖረው ኤርሚያስ የሚባል አንድ በጣም በቃ የምወደው ኢትዮጵያዊ ነበረ። ከሱ ጋር ነው የምኖረው የነበረው እና እሱ ደግሞ ወደ ስራ ሊሄድ ወደ ጠዋት አካባቢ ነው፣ ሶሪ ትምህርት ቤት ነው መሰለኝ ይማር ነበር። የዛ ጊዜ ዩኒቨርሲቲ ተማሪ ነው፣ ይሰራልም ይማራልም። እና ወደ ጠዋት ሊሄድ ሲል ሲያየኝ ማመን አቃተው። ምክንያቱም የለበስኩት ልብስ እና ሁኔታ ሲያየው በቃ በጣም ከዛ ምንድን ነው አለኝ። ከዛ እባክህ ትላንትና እኮ እንደዚህ በቃ ከዛ ሳቀ በቃ አብረን ተሳሳቅን። ያው ድንጋጤ ጠፍቶ ተሳሳቅን። ከዛ በቃ የቻና ልብስ ለብሰ መጣ። ወይ የሚገርም ነገር ነው ምናምን አለ። በቃ ከዛ ምን ይሻላል ምናምን አሁን ሰዎች እኮ አሁን ይሄ እንትን ካለ የግድ ሴኩሪቲ ካምፓኒውም ሊፈልገኝ ይችላል። ፕላስ ደግሞ ምናልባት ብዙ እቃ የወሰዱ ከሆነ እንግዲህ ከሴኩሪቲ ካምፓኒ ጋር ሴኩሪቲ ካምፓኒ መንግስት አነጋግሮ ወይ ደግሞ የፕሮጀክቶቹ እንትን አድርገው፣ ምክንያቱም እኔም ስጠፋ ሌቦችም ስጠፉ እንግዲህ እኔ ከሌቦች ጋር ተመካከል የጠፋ ነው የሚመስላቸው። ስለዚህ በጣም አደገኛ ነገር ነው። ስለዚህ ምናልባትም ይሄ በቃ ኮምፕሊትሊ ሀገሩን ለቅቄ መሄድ አለብኝ። ምክንያቱም እዚህ አካባቢ ካለው በእንትን ላይ ተፈላጊ ሰው ከሆንኩኝ በጣም ከባድ ነው። የገባሁት በቦርደር ነው። እንደገና ደግሞ አሁን ሁለተኛ ወንጀል ደግሞ ብጨምር ከዚህ በኋላ በቃ የሚደርስብኝ ነገር በጣም ከባድ ነው። ስለዚህ በአስቸኳይ መውጣት አለብኝ ብዬ ወሰንኩ። በቃ ቅድም ያልኳችሁ ምንድን ነው ፕላኔ አልነበረም። አትሊስት 3 ወር 4 ወር ይሄን ያህል ብር ይሄን ያህል ምናምን እያልኩኝ ቅድም አንዳንድ ነገር ስትጀምሩ በቃ አምጣ ነው የሚለው ገንዘብ። ስለዚህ ማቆሚያ አልነበረውም። ግን በቃ እግዚአብሔር ደግሞ ያው ጠላት ቢሆንም ይሄን ነገር ያመጣው ግን እግዚአብሔር ደግሞ ለበጎ ተጠቀመበት። ምክንያቱም በቃ this is the time you have to leave መሄድ አለብህ አይነት ነገር ነው። ከዛ በጊዜው በጣም እንትን ብሎኛል ያለ ፕሮግራም መውጣቴ። ግን በቃ ምንም አማራጭ የለኝም፣ ምክንያቱም አሁን ከተያዝኩ በጣም ከባድ ነው። ስለዚህ መውጣት ነበረብኝ እና ለመውጣት ግን ምንድነው ማድረግ አለብኝ? የመጣሁት በኦሽን ነው፣ በካሪቢያን ሲ ነው። ሁለቱን ቬንዙዌላ እና ትሪኒዳድ ቶቤጎ የሚያለያያቸው ትልቅ እንትን አለ። ስለዚህ ያንን ማለፍ ደግሞ እንደገና ሌላ ቻሌንጅ ነው። ግን ደግሞ እዚህ ከሚያዝ ግን አትሊስት እድሌን ሞክሬ መሄዱ ነው የሚሻለኝ። ሲሄድ ምን አይነት አሰቃቂ መንገድ እንደመጣው ስለማውቀው በቃ ገና ኦሽኑን ሳየው በጣም ደነገጥኩ። እንደገና ተመልሼ በዚህ ነው የሚሄደው አልኩ። ግን ከኋላ ደግሞ ያለውን እንትን ሳየው ደግሞ እሱም ደግሞ ሌላ አደጋ ነው።
ልክ ምንድነው የታየኝ እስራኤሎች ከግብፅ ሲወጡ ፈርዖን ከፊት ወንዙ ደግሞ ሬድሲ ደግሞ ቀይ ባህር ደግሞ ከፊት ለፊት ይጠብቃቸው ነበር እና እነዚህ ሰዎች አማራጫቸው ወደኋላም ቢሄዱ የፈርዖን ባርነት ይጠብቃቸዋል፣ ወደፊትም ቢሄዱ ደግሞ ቀይ ባህር ይጠብቃቸዋል። ስለዚህ በመሀል ነው ያሉት ማለት ነው። ልክ ለእኔም እንደዛ ነው የሆነው። ምክንያቱም በቃ እዚህ ጋር ወንጀል ሰርቻለሁ፣ ኦልሬዲ እንደ ወንጀለኛ ነው የምታየው። ስለዚህ በቃ ምንም ይሁን ብዬ ቀጥታ ሄድኩ ማለት ነው እና የቦርድ እንትን ማግኘት ነበረብኝ። እንግዲህ ያው በህገ ወጥ ስለሆነ እንትኑንም ወደ ቬንዙዌላ የሚሄድ ጀልባም ደግሞ ለማግኘት ያው በህገ ወጥ መንገድ ነው የምትፈልጉት ማለት ነው። ስለዚህ ናይጄሪያኖች አሉ፣ ጋናዎች አሉ። እነሱ እንግዲህ አደንዛዥ እጽ መሳሪያ ምናምን ስለሚቀባበሉ ያውቁታል ማለት ነው ማን እንደሚሄድ ነው። ከዛ በነጋታው የሚሄድ ቦታ አለ ወደዛ አሉኝ እና ይህን ያህል ብር ክፈል አሉኝ። $500 ከፈልኩ የእነሱን ከፈልኩና በቃ ነገ ትሄዳለህ አሉኝ። በቃ ከዛ ጠዋት ላይ በቃ እንደው ነግቶ ብቻ ትሪኒዳድ ቶቤጎ ለቅቄ እንዴት እንደምወጣ በጣም ማሰብ ጀመርኩ እና እንግዲህ በእንደዚህ አይነት ጭንቀቱ ስትሆኑ እግዚአብሔርን ማሰብ ይጀምራል፣ መጸለይ ይጀምራል። ምክንያቱም ከጭንቀት እንዲያወጣችሁ ማለት ነው እና በእንደዚህ አይነት ሁኔታ ነው ከእግዚአብሔር ጋር የምንጣበቀው። አንዳንዴ ለእኔ እንደዛ ነው የሆነች። እግዚአብሔር በእውነት ይህን ሁሉ አሳልፈኛል፣ እንደዚህ አድርገኝ፣ አሁን ደግሞ በሰላም ከዚህ ሀገር ብታስወጣኝ በቃ ምናምን በቃ ማልቀባጥረው ነገር አልነበረም። ከዛ መጨረሻ ላይ ሰዎች አገኘሁና ቦት ማለት ነው ጀልባ ወደ ትሪኒዳድ ቶቤጎ የሚሄድ ወደ ቬንዙዌላ የሚሄድ እንትን አልኩ ማለት። ስለዚህ ጠዋት ተነስቼ ወደ ቦታው ራሱ ሄዶ እንትን ለማድረግ ሌሊት ነው መነሳት ያለብኝ። ምክንያቱም የነጋ ከሆነ ጠረፍ ጠባቂዎች ስለሚኖሩ እና አካባቢውም ህዝብ ደግሞ ይጠቁማል፣ ፖሊስም ይጠራል። ስለዚህ ሌሊት ነው የሚሆነው። ሌሊት ተነስቼ እዛ የተባለው ቦታ ላይ ሄድኩኝ። ከዛ በኋላ ቦቱን አገኘሁት ጫካ ውስጥ። ከዛ ያንን ጀልባ እንትን አደረግን። ከዛ በአጋጣሚ አንድ ቬንዙዌላ ማቀው የነበረ ልጅ እሱም ከትሪኒዳድ ቶቤጎ ወደ ቬንዙዌላ ሄድ ነበር እና እሱን አገኘሁት ማለት ነው እና በጣም ደስ አለኝ። ከእሱ ጋር አብረን ሆንን። አሁን ኒውዮርክ ነው ያለው። እንደውም ወደ ካናዳ ስመጣ እሱ ጋር ነው ለአንድ ሳምንት ያረፍኩት እና እሱን አገኘሁት። ናይጄሪያ ነው። በጣም እንግባባ ነበር። አብረን ሄድን። ልክ በጣም የሚገርመው ነገር አየሩ ጥሩ ስለነበረ የመጀመሪያው ወይ ደግሞ ሁለተኛ ስለሆነ ይሆናል አላቅም፣ ይሄ ካሪቢያን ሲ እንትኑ አላስፈራኝም እንደመጀመሪያው። መጀመሪያው በጣም አደገኛ ነበር። ያሁኑ ግን ጸጥ ያለ ነው፣ እንትኑም አሪፍ ነው እና ብዙም ደግሞ ያው ተዘጋጅቼም ስለሄድኩ ይመስለኛል ምንም ብዙ እንደመጀመሪያው እንትን አልሆንኩም። ያው አልፎ አልፎ እንትኑ አለ፣ ግን በሰላም ወደ ቬንዙዌላ ገባ ማለት ነው እና ቬንዙዌላም ከገባም በኋላ ቀጥታ ወደ ፀሐይ ቤት ነው የሄድኩት። እንግዲህ ፀሐይ በጣም ጀንበር እግዚአብሔር ባርካት። በቃ ኢትዮጵያኖችን ኤርትራኖችን ትቀበል ነበር እና እስከ ብዙ ጊዜ ደውላት ነበርና እሷ ጋር ሄድኩኝ። እሷን አገኘኋት። ከዛ እሷ ደነገጠች። ከዛ በቃ ንግና ተመልሰ መጣ፣ የሚገርም ነገር ነው ምናምን አለች። በቃ ያው እንግዲህ አሁን ከዚህ በኋላ ግን በቃ በስነ ስርዓት በኮሎምቢያ ወደ ፓናማ፣ ከፓናማ ምናምን እንደዚህ አድርጌ በቃ ማቆራረጥ ነው ያለብኝ። ምክንያቱም በፕሌን ባለፈው ተይዣለሁ። ከሜክሲኮ ስመለስ ወደ ዲፖርት አድርገውኛል ወደ ቬንዙዌላ። ስለዚህ ከዚህ በኋላ ያው በፕሌን የሚባል ነገር አይኖርም። ስለዚህ ቀጥታ ነው ወደዛ የሚሄደው አልኩኝ። ትንሽ የተወሰነ ጊዜ ነገሮች እስካስተካክል ድረስ ትንሽ ሰራው። በፊት የሰራሁባቸው ሰዎች ሲሜንታሪዮ የሚባል የገበያ ቦታ አለ፣ ልክ እንደ መርካቶ
የሚሸጥበት ቦታ እዛ ሄድኩኝ። አንድ 3 ወር አካባቢ እዛ ሰራው ትንሽ። ከዛ በደንብ ሁሉ ነገር ካዘጋጀው በኋላ እንግዲህ ከዚህ በኋላ ወደ ኮሎምቢያ ሄጄ በዚህ ሁኔታ ቀጥላለሁ ብዬ ፕላን አወጣው ማለት ነው። እና እንግዲህ ከዛ በኋላ እንግዲህ እንዴት ቬንዙዌላን ለቅቄ ደግሞ ወደ አሜሪካ ጉዞዬን እንዴት እንደጀመርኩ በሚቀጥለው ፕሮግራም እቀጥላለሁ ማለት ነው። እና እዚህ ላይ እንግዲህ የምነግራችሁ ቅድም ያልኩት ሁልጊዜ ፕላናችን ሌላ ነው፣ ግን ከሁሉ በላይ እግዚአብሔር የሚያስበው ፕላን በቂ ጥሩ ነበር። ምናልባት ያ ነገር ባይመጣ ኖሮ ልቆይ እችላለሁ። ስቆይ ደግሞ ሌላ ችግር ሊመጣ ይችላል። ስለዚህ እግዚአብሔር የወደፊቱን ስለሚያውቅ አንዳንድ ነገር ላይ ሲያስቸኩለን በኋላ ነው አንደርስታንድ የምናደርገው። መጀመሪያ ላይ አይገባንም። በኋላ ግን ዋው ይሄ እኮ ለካ አደገኛ ቦታ ላይ ነበርኩ እኮ የነበርኩት እና ግን እግዚአብሔር ስለረዳኝ ስላስቸኮለኝ ለቀኩት እንጂ በእኔ ሁኔታ አልለቀውም ነበር ምንልበት ብዙ አጋጣሚ ያለ ማለት ነው። እና ትሪኒዳድ ቶቤጎ ውስጥም በእንደዚህ አይነት ሁኔታ በዚህ ፍጥነት ለቀዋለሁ ብዬ አላስብም ነበር። እና እንግዲህ ኦልሞስት 8 ወር አካባቢ መሰለኝ ትሪኒዳድ ቶቤጎ የቆየሁት። በዛ አይነት ሁኔታ ያው በእንደዚህ አይነት ሁኔታ ወጣው ማለት ነው እላችኋለሁ። እና እግዚአብሔር ጥበቃ ሁልጊዜ በህይወቴ እንዳለ ነው እንግዲህ ይሄን ያሳየኝ። እና እሱ ባይጠብቀኝ ኖሮ ሰዎቹ ምናልባት ሊገሉኝ ሊያቆስሉኝ ይችሉ ነበር፣ ግን አሳልፎ አልሰጠኝም። እና እንግዲህ ዛሬ ስለሱ ክብር እንዳወራ እድል ተሰጥቶኛል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ የምታልፉ ሰዎች ይህንን እድል ታገኛላችሁ። እግዚአብሔር ለሁላችንም ነው። እና ይሄ ነው እንግዲህ ለዛሬ ያዘጋጀሁት። በሚቀጥለው በሌላ ፕሮግራም ከኮሎምቢያ እንዴት ወደ አሜሪካ ጉዞ እንደጀመርኩኝ ትረካ ይቀጥላል። ስላዳመጣችሁኝ በጣም አመሰግናለሁ። በሚቀጥለው ፕሮግራም እስከምንገናኝ ድረስ ጌትሽ አዲስ ነኝ። መልካም ጊዜ ይሁንላችሁ ብዬ እሰናበታለሁ።